ዕለተ ቅዳሜ ሰኔ 27 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ግንባር በአምስት አቅጣጫ የጥቁር አንበሳ ክፍለ ጦርን ለማፈን የተንቀሳቀሰው የአገዛዙ ጦር ከባድ ምት አስተናግዷል። ከደጎማ ከማክሰኝትና ከፍራንዝ ካምፖች የተንቀሳቀሰው የአገዛዙ ጦር በፋኖ ላይ ከበባ ለመፈጸም ቢያቅድም ያልጠበቀውን ኪሳራ አስተናግዷል። በተመሳሳይ በጎጃም ግንባርም የአፋብን ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር የአባይ ሸለቆ ተርቦች አዳሩን ታምር መስራታቸውን ይፋ አድርገዋል። በተሰራው ኦፕሬሽን 1 ብሬንና 15 የነፍስ ወከፍ መሳሪያዎችም ገቢ መደረጋቸው ተነግሯል። የአገዛዙ ካምፕም በለቅሶና ዋይታ ተሞልቷል። በዝርዝር መረጃውን የምትሰሙት ይሆናል። በትግራይ ክልል መቀሌ ከተማ የጸጥታ ኃይሎች የወጣቶች አፈሳ ማካሄድ መጀመራቸው ተነገረ። በመቀሌ የቀድሞ ተዋጊዎች ወደ ምድቦቻቸው እንዲመለሱ ጥሪ ሲደረግ የነበረ ቢሆንም ዛሬ የታዩ እንቅስቃሴዎች በተለያዩ የትግራይ አካባቢዎች ሲካሄድ የቆየው አፈሳ ወደ ክልሉ ዋና ከተማ በይፋ መድረሱን እንደሚጠቁም ጉዳዩን በቅርብ የሚከታተሉ የመረጃ ምንጮች አስረድተዋል። በከተማው የታፈሱ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳዩ ተንቀሳቃሽ ምስሎች በዛሬው ዕለት በማህበራዊ ሚዲያ በስፋት ሲጋሩ ውለዋል። የወጣቶችን አፈሳ የተቃወሙት ደግሞ በህዝብ ማመላለሻ አውቶቡሱ ላይ ድንጋይ ሲወረውሩ የሚያሳየው ምስልም እንዲሁ መነጋገሪያ ሆኗል። በዝርዝር ይዘናል። በኢትዮጵያ ድንበር ከባድ ውጊያ እየተደረገ ነው። ድንበር ላይ ጦሩ መጠነ ሰፊ ዘመቻ የጀመረ ሲሆን ከባድ ውጊያ ተቀስቅሷል። ጦሩ ድሮን መጥቶ መጣሉንም ይፋ ያደረገ ሲሆን በአየርና ምድር የታገዘ ከባድ ውጊያ እየተደረገ ስለመሆኑ ታውቋል። የሱዳን ጦር ኃይል በደቡብ ምስራቅ ብሉ ናይል ግዛት የምትገኘውንና ከኢትዮጵያ ቤንሻንጉል ጉሙዝ ክልል ጋር የምትዋሰነውን ስልታዊ የድንበር ከተማ ኩርሙክን መልሶ ለመቆጣጠር ትንቅንቅ እያደረገ ነው። በዝርዝር መረጃውን ይዘነዋል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህን ያስተዋወቅናችሁንና ሌሎችንም ቀጥለን በዝርዝር ወደ እናንተ እናቀርብላችኋለን። ለሚዲያችን አዲስ ከሆናችሁ ሰብስክራይብ ብታደርጉን በየቀኑ አዳዲስ መረጃዎችን ታገኛላችሁ። አሁን ወደ ዝርዝሩ አለፍን። መልካም ቆይታ። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ግንባር በአምስት አቅጣጫዎች የጥቁር አንበሳ ክፍለ ጦርን ለማፈን የተንቀሳቀሰው የአገዛዙ ሰራዊት ከባድ ምት አስተናግዷል። ከደጎማ ከማክሰኝትና ከፍራንዝ ካምፖች የተንቀሳቀሰው አድማ ብተናና የመከላከያ ሰራዊቱ በጥቁር አንበሳ ክፍለ ጦር የውጊያ ናብስቶችና በመብረቅ ክፍለ ጦር ከባድ ትንቅንቅ መደምሰሱ ነው የተነገረው። በድንዛዝ በደንገል በዳስ ማርያም በሀብቱ የና በእንፍራንዝ ግንባሮች ሰፊ ቀጠናን ያካለለ አውደ ውጊያ የተደረገ ሲሆን የፋኖ ኃይሎች ከበባውን ሙሉ በሙሉ በመስበር ድል አድርገናል ብለዋል። በዚህ አውደ ውጊያ ከ50 በላይ ያገዛዙ ጦር ሲደመሰስ ቁጥሩ በውል ያልታወቀ ኃይል ደግሞ ቁስለኛ ሆኖ ተበታትኗል። ውጊያው በጎጃም ግንባርም ተጠናክሮ የቀጠለ ሲሆን የአፋብን ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር የአባይ ሸለቆ ተርቦች አዳሩን ታምር ሰርተናል ብለዋል። በመርጦ ለማርያም ከተማ ዙሪያ ተከማችቶ የነበረው የሚሊሻ ካምፕ ላይ ድንገተኛ ጥቃት በፋኖ የተከፈተ ሲሆን በርካታ ያገዛዙ ጦር ሞት ቁስለኛና ምርኮ ተደርጓል። በዚህም ከ20 በላይ ያገዛዙ ወታደሮች ሲገደሉ የተረፈው ከካምፕ ወጦ እግሩ ወደ አመራው ተበታትኗል ተብሏል። ይህ በእንዲህ እንዳለ በወሎ ግንባርም የአምደ ወርቅ ከተማ አስተዳደር ምክትል የፖሊስ አዛዥን ጨምሮ 16 ያገዛዙ ጥምር ጦር መደምሰሱ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ 303ኛ አሳምነው ኮር 19ኛ ክፍለ ጦር ዋግሹም ብርጌድ ከዋግ ኽምራ ብሔረሰብ አስተዳደር ዞን ደሃና ወረዳ አምደ ወርቅ ከተማ በመነሳት በሶስት አቅጣጫ የመጣውን ኃይል በመመከትና ወደ ማጥቃት በመሸጋገር በአገዛዙ ኃይል ላይ ድልን ተቀዳጅቷል። በአውደ ውጊያው የደሃና ወረዳ መቀመጫ የሆነችው የአምደ ወርቅ ከተማ አስተዳደር የፖሊስ አዛዥ ኢንስፔክተር አበራ ሞገስን ጨምሮ 16 ኃይል ሲደመሰስ ከ23 በላይ የሚሆኑት ደግሞ ቁስለኛ ተደርገዋል። በሸዋ ግንባርም ትንቅንቁ ሲቀጥል አጼ ዳዊት ክፍለ ጦር በመራቤቴ ሬማ ከተማ
ከተማ ውስጥ ስኬታማ ልዩ ኦፕሬሽን በመፈጸም ያገዛዙን ኃይል መደምሰሱን አስታውቋል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በመራቤቴ ግንባር ሬማ ከተማና ዙሪያዋ ላይ የተቀናጀ ወታደራዊ ኦፕሬሽን መፈጸሙን ይፋ አድርጓል። የአጼ ዳዊት ክፍለ ጦር አርበኞች ትናንት ሰኔ 26 ቀን 2018 ዓ.ም ያገዛዙ ወታደራዊ አቅም መገለጫ ነው በሚባለው 101ኛ አየር ወለድ ክፍለ ጦር ላይ ያነጣጠረ ጠንካራ ጥቃት ሰንዝረዋል። ከቀኑ 6 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ ለተከታታይ 6 ሰዓታት በዘለቀውና በፋኖ ከፍተኛ አመራሮች በተመራው በዚህ ውጊያ አርበኞቹ ያገዛዙን ኃይል ሙሉ በሙሉ ከበባ ውስጥ በማስገባት ስልታዊ የበላይነትን ተቀዳጅተውበታል። የክፍለ ጦሩ አናብስቶች በአራዲት ቀበሌ፣ በቆሮ፣ በአፈርባይኔ ቀበሌ እንዲሁም በከተማዋ ሰሜን አቅጣጫ በጠጠር አምባ መስመር በኩል ወደ መሃል ከተማ በመዝለቅ በፈጸሙት የተቀናጀ ጥቃት ከ17 በላይ የሚሆኑ የ101ኛ አየር ወለድ ክፍለ ጦር ቀይ ቦኔት ለባሽ አባላት ሙሉ በሙሉ ተደምስሰዋል። በርካታ ቁጥር ያላቸው የአገዛዙ ኃይሎች መቁሰላቸውንና ከፍተኛ ወታደራዊ ቁሳዊና ሰብአዊ ኪሳራ ማስተናገዳቸውንም ክፍለ ጦሩ አስታውቋል። በአዲስ አበባ ከተማ ውስጥ አንድ የፖሊስ አባል በአንድ ወጣት ላይ የፈጸመውን ከባድ አካላዊ ጥቃትና እንግልት የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ ከፍተኛ ሕዝባዊ ቁጣ ተቀስቅሷል። በቪዲዮ ላይ በግልጽ እንደሚታየው ሰማያዊ የፖሊስ ዩኒፎርም የለበሰ አባል አንድን ወጣት በኃይል እየጎተተና በተደጋጋሚ እየደበደበው በጭቃማ የልማት መንገድ ላይ ሲነዳው ይስተዋላል። ይህ የፖሊሱ ጭካኔና የስልጣንን አላግባብ አጠቃቀም በበርካታ የዲጂታል ማህበረሰብ አባላት ዘንድ በእጅጉ ቁጣ የቀሰቀሰ ሲሆን ድርጊቱ የዜጎችን ሰብአዊ መብትና ክብር በግልጽ የጣሰ መሆኑን ብዙዎች እየገለጹ ይገኛሉ። ሕግን የማስከበር ኃላፊነት ያለባቸው አካላት ተጠርጣሪዎችን በቁጥጥር ስር በሚያውሉበት ወቅት በህጋዊና ሰብአዊ አሰራር መመራት እንደሚገባቸው የሚገልጹት ገለልተኛ ወገኖች እንዲህ አይነቱ የአደባባይ ድብደባ በህዝብና በፖሊስ መካከል ያለውን አመኔታ ክፉኛ እንደሚሸረሽረው አስምረውበታል። በመሆኑም የአዲስ አበባ ፖሊስ ኮሚሽን በጥቃቱ ላይ በቀጥታ የተሳተፈውን የፖሊስ አባል በአስቸኳይ ለይቶ በህግ እንዲጠይቅና ለህዝብ ግልጽ ማብራሪያ እንዲሰጥበት የበርካቶች ጥያቄ ሆኗል። ባሳለፍነው ምሽት በአንድ የአካባቢ መጠጥ ቤት ውስጥ የዕለቱን ድካም ለማሳለፍ በተሰባሰቡ ደንበኞች መካከል ያልተጠበቀ ድንገተኛ ፍርጃና እውነተኛ የፍትህ እውነታ ተከስቷል። በመጠጥ ቤቱ ውስጥ ደንበኞች ዘና ብለው ቢራና ማዕዳቸውን እየተጋሩ ምሽታቸውን እያሳለፉ ባሉበት ሰዓት 3 አዳዲስ ወጣቶች መቀመጫ ቦታ ፍለጋ ወደ ውስጥ ይገባሉ። ከገቡት ወጣቶች መካከል አንደኛው ቀደም ብሎ ገብቶ ቢራ ይጠጣ በነበረ አንድ ቀጠን ረዘም ያለ ጠይም ወጣት ላይ አይኑን በመስከል እረ ያገተኝ ልጅ በማለት በከፍተኛ ድምጽ ይጮሃል። ማንነቱ እንደታወቀ የተረዳው አጋች ወዲያውኑ ለማምለጥ ቢሞክርም የቤቱ ሰው ያዘው ማለቱን ተከትሎ ከየት መጣ ሳይባል በአቅራቢያው የነበረ አንድ ደንበኛ በሰነዘረው ብርቱ ቦክስ መሬት ላይ ተዘርሮ ሕይወቱ ወዲያውኑ አልፏል። ፖሊስ ወደ ስፍራው ደርሶ ጉዳዩን ማጣራት ሲጀምር የታጋቹ ወጣት የኋላ ታሪክ የመላውን ማህበረሰብ ልብ የሚሰብር ሆኖ ተገኝቷል። ወጣቱ ከዚህ ቀደም በሹፍርና ስራ ላይ ያለ እህል አራግፎ ከደብረ ታቦር ወደ ባህር ዳር በሚጓዝበት ወቅት ዓለም ሳጋ በተባለው ጫካ ውስጥ በእነዚህ አጋቾች ታግቶ ለ2 ሰዓታት በእግሩ እየተነዳ ከፍተኛ ስቃይና ድብደባ ደርሶበት እንደነበር አስረድቷል። በወቅቱ አጋቾቹ የጠየቁትን ከፍተኛ ገንዘብ ለመክፈል አቅም ያጣችው ምስኪን እናቱ ያላትን ብቸኛ የመኖሪያ ቤት በመሸጥ ነበር ልጇን ካስከፊ ሞት ያስፈታችው። ይህ ክስተት የቤተሰቡን ሕይወት ሙሉ በሙሉ ቀውስና መከራ ውስጥ ጥሎት የነበረ ሲሆን ወጣቱ በደል አድሮበት ፍትህ ሲመኝ ቆይቶ ትናንት በድንገት ከአጋቹ ጋር ፊት ለፊት ተገናኝቷል። የአጋቹን መሞትና የወጣቱን መከራ የሰሙት የመጠጥ ቤቱ ታዳሚዎች በክስተቱ መጽናናታቸውን በመግለጽ የተሸጠውን የእናቱን ቤት መልሶ ለመግዛት እዚያው ስፍራ ላይ የገንዘብ ማሰባሰቢያ በማድረግ በአጭር ጊዜ ውስጥ ወደ 110 ሺህ ብር የሚጠጋ ገንዘብ ለወጣቱ አበርክተውለታል። በተጨማሪም ፖሊስ የሟቹን አጋች የባንክ አካውንት በመመርመር የሚገኘውን ገንዘብ ሙሉ በሙሉ ለእናቱ ለማስረከብ ቃል ገብቷል። ይህ አስገራሚ ክስተት የሰው ገንዘብ እንባና ሐዘን መብላት መጨረሻው ውርደትና የከፋ ሞት መሆኑን ብሎም ፍትህ ደግሞ በማይታሰብ መንገድ ራሷን እንደምትበቀል ያሳየ ሕያው ምስክር ነው።
በትግራይ ክልል መቀሌ ከተማ የጸጥታ ኃይሎች ወጣቶች አፈሳ ማካሄድ መጀመራቸው ተነግሯል። በመቀሌ የቀድሞ ተዋጊዎች ወደ ምድቦቻቸው እንዲመለሱ ጥሪ ሲደረግ የነበረ ቢሆንም ዛሬ የታዩ እንቅስቃሴዎች በተለያዩ የትግራይ አካባቢዎች ሲካሄድ የቆየው አፈሳ ወደ ክልሉ ዋና ከተማ መቀሌ በይፋ መግባቱን እንደሚጠቁም ጉዳዩን በቅርብ የሚከታተሉ የመረጃ ምንጮች ይፋ አድርገዋል። በከተማው የታፈሱ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳዩ ተንቀሳቃሽ ምስሎች በዛሬው ዕለት በማህበራዊ ሚዲያ በስፋት ሲጋሩ ውለዋል። ከነዚህ ተንቀሳቃሽ ምስሎች አንዱ በመቀሌ ሰሜን ክፍለ ከተማ 0506 ቀበሌ ከሚገኘው ኢላላ አንደኛ ደረጃ ትምህርት ቤት ደጃፍ የተቀረጸ ነውም ተብሏል። ይኸው ቪዲዮ ከትምህርት ቤቱ ደጃፍ የቆመ ነጭና አረንጓዴ ቀለም ያለው የህዝብ ማመላለሻ አውቶቡስ እንዲሁም የጦር መሳሪያ ያነገቡ ሰዎችና የተወሰኑ ወጣቶች ወጣ ገባ ሲሉ ያሳያል። ከአውቶቡሱ ጀርባ ተሰብስበው ሲመለከቱ የነበሩ ሰዎች ጩኸትና ለቅሶም በተንቀሳቃሽ ምስሉ ይደመጣል። ይህንን ጨምሮ በትምህርት ቤቱ አካባቢ ያለውን ሁኔታ የሚያሳዩ ተንቀሳቃሽ ምስሎች የተቀረጹት ትናንት አርብ ሰኔ 26 2018 ጠዋት እንደሆነ በቦታው የነበሩ አንድ የዓይን እማኝ አረጋግጠዋል። በመቀሌ ከተማ 05 በሚባለው ቀበሌ አካባቢ ነዋሪ የሆኑት የዓይን እማኝ ዛሬ ጠዋት 1 ሰዓት አካባቢ ከቤታቸው የወጡት ልጄ ልጄ የሚል የጩኸት ድምፅ ሰምተው እንደነበር ተናግረዋል። በኢትዮጵያ ድንበር ከባድ ውጊያ እየተደረገ ነው። ድንበር ላይ ጦሩ መጠነ ሰፊ ዘመቻ የጀመረ ሲሆን ከባድ ውጊያም ተቀስቅሷል። ጦሩ ድሮን መጥቶ መጣሉንም ይፋ ያደረገ ሲሆን በአየርና በምድር የታገዘ ከባድ ውጊያ እየተደረገ ስለመሆኑ ታውቋል። የሱዳን ጦር ኃይል በደቡብ ምስራቅ ብሉ ናይል ግዛት የምትገኘውንና ከኢትዮጵያ ቤኒሻንጉል ጉሙዝ ክልል ጋር የምትዋሰነውን ስልታዊ የድንበር ከተማ ኩርሙክን መልሶ ለመቆጣጠር ከትናንት አንስቶ ሰፊ ማጥቃት መክፈቱን አናዶሉ የጦር ምንጮቹን ጠቅሶ ዘግቧል። ይህ ጥቃት የተሰነዘረው ከአማጺው የፈጣን ድጋፍ ኃይል አርኤስኤፍና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ጋር ከባድ ውጊያ ከተደረገ በኋላ ነው። የዜና ጣቢያው ስማቸው እንዳይገለጽ የፈለጉትን የጦር ምንጮች ጠቅሶ እንደዘገበው የሱዳን ጦር ኃይልና አጋሮቹ በኩርሙክ ከተማ ዳርቻ በሚገኙት የፈጣን ድጋፍ ኃይል የፊት መስመር ይዞታዎች ላይ ለሰዓታት ከቆየ ውጊያ በኋላ ከባድ ጥቃት ሰንዝረዋል። ይህ ጥቃት ከተማዋን መልሶ ለመቆጣጠር ያለመ የኦፕሬሽን አካል ሲሆን ከተማዋ ካለፈው መጋቢት ወር ጀምሮ በአርኤስኤፍ እና በሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ቁጥጥር ስር ቆይታለች። የመጨረሻው ጥቃት የተሰነዘረው በተባበሩት አረብ ኤሚሬትስ የሚደገፈው የፈጣን ድጋፍ ኃይልና አጋር ሚሊሻው የሱዳን ህዝብ ነጻነት ንቅናቄ ሰሜን የዚህ ዓመት መጋቢት ወር ላይ ኩርሙክን ከተቆጣጠሩ በኋላ በብሉ ናይል ክልል ውስጥ ለወራት የቆየው ወታደራዊ ዘመቻ በበረታበት ወቅት ነው። ይህ ሁኔታ ግጭቱ ወደ ጎረቤት ሀገር ኢትዮጵያ ሊሻገር ይችላል የሚል ስጋትንም ፈጥሯል። ኢራን ለቀድሞ ጠቅላይ መሪ አያቶላ ኻሜኔ ለአንድ ሳምንት የሚቆይ የቀብር ስነ ስርዓት ጀመረች። ከፍተኛ ቁጥር ያለው ህዝብና የውጭ ሀገራት ልዑካን በስነ ስርዓቱ ላይ እየተሳተፉ ነው። ኢራን ለቀድሞ ጠቅላይ መሪ አያቶላ አሊ ኻሜኔ የአንድ ሳምንት የቀብር ስነ ስርዓት የጀመረች ሲሆን የሌሎች ሀገራት ባለስልጣናትም እየተገኙ ነው። በቴህራን የተጀመረው ይህ ስነ ስርዓት በሚሊዮን የሚቆጠሩ ኢራናውያንን ከፍተኛ ባለስልጣናትንና በደርዘን የሚቆጠሩ የውጭ ሀገራት ልዑካንን ያካተተ ሲሆን ይህም ብሔራዊ አንድነትን እንዲሁም የእስላማዊቷን ሪፐብሊክ ጥንካሬ የሚያሳይ መሆኑ ተገልጿል። ሰኔ 26 ቀን 2018 ዓ.ም የጀመረው ይህ የቀብር ሽኝት ስነ ስርዓት እስከ ሐምሌ 2 ቀን ድረስ ይቆያል ተብሎ የሚጠበቅ ሲሆን በኮም ግዛት በኢራቅ ቅዱሳን ከተሞች በናጃፍና ካርባላ ሊደረጉ ከሚችሉ መታሰቢያዎች በኋላ የማጠቃለያው የቀብር ስነ ስርዓት በማሽሃድ ከተማ እንደሚፈጸም ተጠቁሟል። የኢራን የዜና ተቋማት እንደዘገቡት የመሪው አስከሬን በተመሳሳይ ጥቃት ህይወታቸውን ካጡ የቤተሰቦቻቸው አስከሬን ጋር በቴሄራን ኢማም ኻሜኔ ግራንድ ሞሳላ እንዲያርፍ የተደረገ ሲሆን በመቶ ሺዎች የሚቆጠሩ የሀዘንተኞች ስብስብም ክብር ለመስጠት በስፍራው ተገኝቷል። ከ100 በላይ የውጭ ሀገራት ልዑካን በተለያዩ የቀብሩ ምዕራፎች ላይ ይሳተፋሉ ተብሎ የሚጠበቅ ሲሆን ከነዚህ መካከል የሩሲያ፣ የቻይና፣ የሳውዲ አረቢያ፣ የፓኪስታን፣ የህንድ፣ የቱርክ፣ የየመንና የቀጠናው አጋር ቡድኖች ተወካዮች እንደሚገኙበት ታውቋል። ኢርና የጠቀሳቸው ባለስልጣናት እንደገለጹት ይህ ከፍተኛ የህዝብ ቁጥር መገኘት ኢራን ከምዕራባውያን የሚሰነዘርባትን ጫና ተቋቁማ አሁንም ሰፊ ዓለም አቀፍ አጋርነቶችን እንደቀጠለች የሚያሳይ ተጨባጭ ማስረጃ ነው ብለዋል። ይህ የሽኝት ስነ ስርዓት የተከናወነው አያቶላ ኻሜኔ ባለፈው የካቲት ወር መገባደጃ ላይ በኢራን ላይ በተከፈተው ጦርነት መጀመሪያ በአሜሪካና በእስራኤል የአየር ጥቃት ከተገደሉ ከወራት በኋላ ነው። መጀመሪያ ላይ በመጋቢት እንዲካሄድ ታቅዶ የነበረው ስነ ስርዓት
በጦርነቱ ምክንያት መራዘሙ ይታወሳል። ክቡራትና ክቡራን ቤተሰቦቻችን ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።